ጤና ይስጥልን እንዴት ከረማችሁ የተከበራችሁ ተመልካቾቻችን ፋና ቴሌቪዥን በየሳምንቱ በዚህ ሰዓት ፋና ከዋክብትን ይዘን እንመጣለን ኮከብ የሆነ ሐሳብ ኮከብ የሆነ ግለሰብ ደግሞ የሆነ ያለውን ጨማምረን የተለያዩ ጉዳዮችን ያነሳን ከናንተ ጋር እንዘልቃለን በዚህ በጣም ደስ ይለናል ዛሬ ከማህበረሰብ ከሀገር ከቴክኖሎጂ ከትውልድ ከቤተሰብ ጋር የተያዙ ሐሳቦችን ልናነሳ ተሰናድተናል ማህሌት ከበደ ነኝ የዛሬ እንግዳችን ሰለሞን ሙልጌታ ካሳ ይባላል ብዙዎቻችሁም ታውቁት ይመስለኛል በስምም በመልክም ከቴክኖሎጂ ጋር ተያይዞ በርካታ ስራዎች አሉት ደራሲ ነው የቴሌቪዥን ፕሮግራም አዘጋጅ ነው የ1888 ኢሲ መስራችና ስራ አስኪያጅ ነው ሌሎች ደግሞ በርካታ ነገሮችንም የያዘ ግለሰብ ነው ከዚህ ሰው ጋራ ያሉ የተለያዩ ጉዳዮችን ያነሳን ስለምንጫወት በጣም ደስ ይለናል አብራችሁን እንድትቆዩ ቤተሰባዊ ቆይታ እንድታደርጉ ጋብዛችኋለሁ ሰለሞን አመሰግናለሁ በጣም አመሰግናለሁ ማህሌት ጠባብ ጊዜ ነው ደግሞ ካሉ ነገሮች ሁሉ አጣበህ ነው ያገኘህን በጣም በዚህ ደስ ይለኛል እኔም ደስ ብሎኛል ስለመጣ ደህና ነህ ደህና ነኝ ስራ ጥሩ ነው አንዳንድ ሰዎች ከኖሩበት ሀገር ወደ ኢትዮጵያ ሲመጡ ያው ሀገር ነውና የተለያየ ስሜት ያለው ይመስለኛል እንደው መረበሽ ልብ መምታት መጨነቅ እንደዚህ አይነት ነገሮች ሊኖሩ ይችላሉ እንዳንተ ቶሎ የመመላለስ እድል ያለው ሰው እንዲህ አይነት ስሜት አለው ሁሌ ያለው ደስ ይላል ስንመጣ በጣም ደስ የሚያሰኘው ነገር አለ ግን እንዳልሽው ብዙ ስትመላለሽ ያው በቃ ቤት ነው ብለሽ ያው በፊትም ቤትሽ ነው ስለዚህ ግን ሁሉ ጊዜ ደግሞ ኤክሳይትመንቱ አለ ስቲል ምንድነው ደስ የሚል ከዛ ወደዚህ ልትመጣ ስትል ቶሎ አይምሮ ውስጥ የሚመጣው ነገር ምንድነው በቃ የራስሽ ሀገር ውስጥ መሆን የሚለው ስሜት በጣም ትልቅ ነው ማለት ብዙ ኤክስፕሌን አታረየው ውጭ ሀገር ስትኖሪ ሁሉ ነገር የተመቻቸ ሆኖም እያለ ያ ክፍተት አለ እና ያቺን ክፍተት የሚሞላው ነገር በቃ አገሬ ነኝ የሚለው ስሜት ይመስለኛልና እሱ ነው በጣም ደስ የሚለው ምን ያህል ጊዜ ሆነ ከወጣህ ከሀገር ወደ 18 ዓመት የአንድ ወጣት እድሜ ነው አይደለ አዎ ብዙ ነው እንግዲህ ወደ ዋናው ጉዳይ ከማለፍ በፊት አንዳንድ ነገሮችን ለማነሳሳት እንዲረዳን ቴክኖሎጂ ለሰለሞን ምኑ ነው እንጀራው ነው የህይወት ጥሪው ነው የሚኖርለት ነገር ነው ምንድነው ነው ቴክኖሎጂ ለኔ ቱል ነው መጠቀሚያ ነው ያ እና ያው ሙያዬ ደግሞ ከቴክኖሎጂ ጋር የተያያዘ ነገር ስለሆነ ስራዬም በዛ ዙሪያ ስለሆነ ነው እንጂ ለኔ በቃ እንደማንኛውም በህይወቱ በሰው ልጅ እንቅስቃሴ መስተጋብር ውስጥ እንደተሰጠ ወይ እንደተፈጠረ እንደተከሰተ አንድ ቱል ነው የምቆጥረው ሌላ ነገር ውስጥ ሆኖ የማለፍ የመኖር ፍላጎቱ አለ ለምሳሌ አንድ ሰው አይ ይሄ ነው ደስታዬ ይሄ ነው ፍላጎቴ ይሄንን እየሰራው ነው መኖር የምፈልገው ይላል አንዳንድ ሰው ደግሞ እንደው አለ አይደለም ሁለተኛ ሙከራና ምርጫ አለኝ ይላል እንደዛ ተሰምቶ ያውቃል አንተ አዎ ሌሎች ሞዳቸው ነገሮች አሉ ያው ግራኝ ነኝ ስለዚህ የብዙ የስነ ጥበብ ጋር የተያዘ ነገር እንትን ደስ ይለኛል ኢንቴሪየር ዲዛይን ወዳለው ፋሽን ደስ ይለኛል እንዲሁ ለራሴ የሙዚቃ ደስ ይለኛል ስለዚህ ያ ነገር ስላለ አይ ቲንክ ሌላ ነገር መሆን ብችል እንደገና አይ ቲንክ ያ I would have another choice እንጂ በቃ አይ ቴክኖሎጂ ብቻ ነው ልላችሁ ነው ወደዋለሁ ግን ሌሎች የምወዳቸው ኢንትረስቶች አሉ ሙዚቃ እወዳለሁ ትንሽ ጫወታለሁ ፒያኖና ድራም ትንሽ ጫወታለሁ ደስ ይላል በጣም አንዳንድ ሰው እንደው ቴክኖሎጂ ግድ የለኝም ብዙም የሚያስደንቀኝ ነገር አይደለም እንደውም አልጠቀመውም ይላል በኩራት አሁን ባለው ሁኔታ አሁን ባለው የህይወት ስርዓታችን እንደዚህ አይነት ነገሮችን መምረጥ እንችላለን ከዚህ ነገር ውጪ መሆን ይቻላል ይሄ ጥያቄ ኢንትረስቲንግ ነው ለኔ because ቴክኖሎጂ መጠቀም አልወድም ሲል ምን ማለት ነው ማለት መጀመሪያ ምንም የማይጠቀም ሰው ከሆነ I respect it ግን ቀደም ያለው ቴክኖሎጂ የሚጠቀም ሰው ነው የቤት ውስጥ ያለ ከገመድ ጋር የተያዘን ስልክ የሚጠቀም ሰው አሁን እዚህ ጋር መጥቶ ወይ ኢንተርኔት አልጠቀም ሲል ቴክኖሎጂ እኮ ይጠቀም ነው ያ ሰው ኦሬዲ ወይ መኪና የሚጠቀም ሰው አይ ቴክኖሎጂ አልጠቀም አልፈልግም ሲል ቤዚክሊ ያ ሰው ያን እየተጠቀመ ነው ስለዚህ ይሄ ነገር ጥቅል የሆነ ነገር ይመስለኛል አሁን የመጣውን በጣም እየተባባሰ የተጋጋለ የመጣውን ቴክኖሎጂ ለማለት ይመስለኛል ግን ያው አይ ቲንክ በተለይ በእኛ እድሜ በተለይ በሂውመን ሲቪላይዜሽን 250 ዓመት ወደ ኋላ ጀምረን እስካሁን ባለው ውስጥ የሰው ልጅ ባለው መስተጋብር ወይም የህይወት ጉዞ ቴክኖሎጂን አልጠቀም ስፔሻሊ አርባን ሴቲንግ ላይ ከተማ ሴቲንግ ላይ ያለ ሰው ቴክኖሎጂን አልጠቀምም ቢል አይ ቲንክ ትክክለኛ የሆነ እይታ አይመስለኝም ያው ይብዛም ይነስም ከቴክኖሎጂ ጋር የተነካካ ነገር ውስጥ ነው የምንኖረው እንጠቀማለን በህይወታችን ስለዚህ ያ ይመስለኛል ግን አሁን በጣም ነገሩ በጣም እየተጋጋለ ሲመጣ አንዳንዶቹ ነገር በጣም ፈጣን የቴክኖሎጂ ነገር ከዛ አንፃር ይሆናል እንግዲህ አሁን ያለው ቴክኖሎጂ አልጠቀም የሚለው ሰው ግን ያ አይ ዶንት ኖ ምን ያህል እንደሚያዋጣ ትልቅ ነገር በርግጥ በህይወት ውስጥ ማመጣጣን ይመስለኛል
አይደለም ያሉትን ነገሮች የተሰጡንን ነገሮች አንዳንድ ሰው ልም ብሎ ይገባና ቤተሰባዊ ህይወቱ ይረበሻል፣ የግል ህይወቱ ይረበሻል። እነዚህ ነገሮች ስላሉ ይመስለኛል። ግን የማመጣጠን ጥበብ እንዴት ነው መሆን ያለበት? በጣም እሱ ነው ከባዱ። አሁን በጣም ብዙ ነገር ከቴክኖሎጂ ጋር ባለ ያለው ኤክስፖዠር ቴክኖሎጂ ስንጀስ ጋጀት ወይ ቁሱ ብቻ ሳይሆን እሱ ይዞ የሚመጣው መረጃ ኮንቲኒየስሊ በእኛ ላይ የሚመጣው የመረጃ ፍሰት ማህበራዊ ሚዲያው አይደለም ያው የቴክኖሎጂ ውጤት ስለሆነ እነሱ ነገሮች አንድ ላይ መጥቶ የሆነ ተርም አለ ኢንፎርሜሽን ኦቨርሎድ የምንለው ነገር አለ። ያ ሲመጣ ቅድም እንዳልሽው የማመጣጠኑ ነገር ይቀንሳል። በጣም ብዙ ነገሮችን ያናጋል። አክቹሊ አንድ ጋጀት ላይ አንድ ስማርትፎን ላይ አንድ ታብሌት ላይ ረጅም ሰዓት ከማሳለፍ ጀምሮ የብዙዎቻችን ችግር ከዛ ደግሞ እዛ ላይ ስናሳልፍ ደግሞ ምን እያደረግን ነው ያሳለፍነው? ፕሮዳክቲቭ ይሁንን ነው እየጻፍን ነው ያሳለፍነው ወይስ ቅድም ያልኩትን የኢንፎርሜሽን ኦቨርሎድ ኮንሱም እያደረግን ነው የምናሳልፈው የሚለው ነገር ነው አይ ቲንክ ትልቁን ቀውስ ያመጣው ይመስለኛል። ስለዚህ እዛ ጋር ከህፃናት ጀምሮ እስከ አዋቂዎች የዚህ ነገር ቪክቲም ወይ ደግሞ ተጠቂ ሆነናል። በቃ ማለት አቮይድ ማድረግ እስከማንችል ድረስ ማለት ነው ላዳስ ወይ ኦቨርሎድ የሆነውና ማመጣጠን ላይ እንግዲህ ምን ያህል ሰው ተሳክቶለት በዛ ግብረገብ እንደሚቀጥል አላውቅም። ቢኮዝ የብዙዎቻቸው ዊክነስ ነው። ምክንያቱም ሁሉ ነገር በጣም በተመቻቸ ሁኔታ ስለቀረበ ወይ ደግሞ ፊት ለፊታችን ስላለ ዲስኮኔክትድ መሆን ያቅተናል። ስለዚህ አንፕላግ ማድረግ ያቅተናል። ሌላው ቢቀር እሺ ለብቻችን እንኳን ሆነን ይሁን ይባል፣ ግን ምን ያህል ይሄ ነገር በጣም ክሮኒክ እንደሆነ ወይ በጣም ሲሪየስ እንደሆነ የምታውቂው ሰው ቤተሰብ ወይ ከወዳጅ ጋር እራት ላይ ቁጭ ብለን ራሱ ከ5 ደቂቃ በላይ ከስልካችን ውጪ መሆን ዲዛስተር እስኪመስለን የሆነ በቃ ችግር የተፈጠረ እስኪመስለን ድረስ ነውና እሱ ነገር በጣም የሁሉም ሰው ችግር ነው። ሰው ከሰው ጋር እያወራ ነው መኖር ያለበት አይደለም። የራስ ጊዜ ያስፈልጋል። እውነት ነው። ብቻ የምታሳልፍበት፣ የምታስብበት፣ የምትፈልጋቸውን ነገሮች የምትጠቀምባቸው ጊዜያቶች ያስፈልጋሉ። እውነት ነው። ደግሞ ከሰው ጋር መነጋገር ትልቅ ነገር ይመስለኛል። እንደውም በህይወት በጣም ምርጡ ነገር ከሰዎች ጋር የሚኖር ንግግር ይመስለኛል። ችግር አይደለም ብሎ መውሰድ ይቻላል። አንዳንድ ሰው ምን ችግር አለው በቃ አለው የምታወሩ ከሆነ አውሩን የሚራሴ ለስራ ይላል። አይ በጣም ችግር አለው እንጂ ያው ብዙ ይሄ ነገር የሚያመጣው ነገር አንደኛ ኢንዲቪጁዋሊዝም በቃ ግላዊነት በጣም ያስፋፋል። በተለይ ደግሞ የኛ ሀገር እሴትና ቫልዩ አብሮነት ነው አይደለም። አብረን ነው ቡና የምንጠጣው፣ አብረን ነው የምንጫወተው። እኔ ራሴ አውቀዋለሁ አክቹሊ አሁን የኔን እንደምሳሌ በወስድ አሁን የምንለው ነገር ላይ ከዲጂታል ዲቫይስ ጋር የማሳልፈው ጊዜ በአሜሪካን ሀገር ሲሆን በብዛት ብቻችን ስለምንኖር ብዙም ይሄ ማህበራዊ ላይፉ በጣም ዲቴል ስላልሆነ እዚህ ሲሆን ያለው አክቲቪቲ በጣም ይለያያል። እዚህ ሲሆን ብዙ ጊዜ ኦፍላይን ኦንላይን ላይ በሆን ለስራ ጉዳይ ሆኜ ግን ስራ እየሰራው ከሰዎች ጋር ኢንተራክት እያደረኩ ነው የማሳልፈው። ስለዚህ እዚህ ያ ነገር የተመቻቸልን ሰዎች ለምን ያን አናደርግም ብዬ ጠይቃለሁ። እዛስ እሺ በቃ ብቻሽን ነሽ ወይ በዛ ላይ ታሳልፊያለሽ እና እዚህ ሀገር የተመቻቸ የሆነ የሶሻል ሲስተሙ አለ፣ የሶሻል ፋብሪኩ አለ፣ ያ ስርዓት አለና አይ ቲንክ ያ ሞር ቢበዛ እና አንዳንድ ጊዜ ኢንቴንሽናል መሆንም ከባድ ነው ግን ዳስ ወይ አንዳንድ ሰዎች ለምሳሌ ራስ ይበላ አንዳንድ በጓደኞች መካከል ሩል አለ ወይ ስልኩን መልካት አይቻልም የሆነ ባክስ ውስጥ ማስቀመጥ አንድ ሰው ስልክ ካረገ ይመክፈል አለበት እንደዛ አይነት ነገሮች አሉ። ግን አይ ቲንክ አት ዘ ኤንድ ኦፍ ዘ ዴይ ኮንሺየስ መሆን ይመስለኛል። በቃ ኢንቴንሽናል ሆነን ከሰዎች ጋር የምናሳልፈውን ጨዋታ፣ ንግግር፣ ያንን ኢንተራክሽን በጣም ቫልዩ ማድረግ አለብን ብዬ አስባለሁ። እውነት ነው። ይሄ ነገር መሰስ ብሎ ቤተሰባዊ ህይወት ውስጥም ሲገባ ይታያል። ወላጆች በጣም እየተቸገሩ ያለ ይመስለኛል። ተቸግረዋልም ብሎ መውሰድ ይቻላል። በቤታችንም የምናየው እሱ ስለሆነ ልጆች ስልክ ይጠቀማሉ፣ ፌስቡክ፣ ሌሎች ማህበራዊ ትስስር መንገዶችን ያያሉና ወላጆች ከልጆቻቸው ጋር ያላቸው ነገር እየተረበሸ እንደመጣ ግንኙነታቸውም አይደል ብዙ ደሳስ የማይሉ ነገሮች እያገኛቸው እንደሆነ ማንሳት ይቻላል። ስለ ወላጆች፣ ስለ ልጆችና ስለ ቴክኖሎጂ እናውራ እስኪ። ያ በጣም ሲሪየስ ጉዳይ ነው። በጣም እጅግ በጣም እዚህም ያው ብዙ የሚለይ አይመስለኝም። እኔ ካለሁበት ቦታ በጣም ከባድ ነው። እኔ የልጅ አባት ነኝ፣ ልጅ አለችኝ። ስለዚህ ሁልጊዜ ዲል የማደርገው ነገር ነው። ማለቴ ልጄ 12 ዓመቷ ነው። ምንም አይነት የኮምፒውተሯን የምትጠቀመው ለትምህርት ጉዳይ ነው። ስለዚህ ምንም አይነት ይሄ የሶሻል ሚዲያ ጋር በተያያዘ ምንም አይነት ኢንተራክሽን የላትም። እንዳይኖራት ስለፈለግን በዛ ሁኔታ ውስጥ ነው የምናደርገው። ነገር ግን
ያ ራሱ ደግሞ ችግር አለው ብዬ አስባለሁ። ግን አይ ቲንክ ጥቅሙ ይሻላል በሚል የኔን ምሳሌ ለመስጠት ፈልጌ ነው። በሱ እድሜ ያሉ የትምህርት ቤት ጓደኞቿ ኦልሞስት በሙሉ ሶሻል ሚዲያ አካውንት አላቸው። ከቲክቶክ አንስቶ አይጂ እና አላቸው። ስለዚህ እሷ መታኔ ስታናገረኝ የምትለው ምንድነው ጓደኞቼ እኮ አላቸው እና የመነጠል ነገሩንም አስቧል። ኦኬ ተነጠለች እንደ ከዚህ ነገር ውስጥ ነው አሲሚሌትድ ካልሆነች አንዳንድ ጊዜ ልጆች ላይ የሚመጣ የስነ ልቦና ጉዳይ አለ። ግን መዝኜ ነው አይ ኢትስ ኦኬ ያንን ባላንስ የሚደረግበት መንገድ አይጠፋም በሚል ኢንቴንሽናሊ አትሊስት 16 እንግዲህ እግዚአብሔር ይርዳኝ እስከምትሆን ድረስ አንደር በኔ ቁጥጥር እስካለች ድረስ ያ ነገር እንዳይሆን ነው ማድረግ። ቢኮዝ ምንድነው ጥቅሙ እዛ ላይ ብትሆን ከጉዳቱ ነው የሚበልጠው። እና አሜሪካን ሀገር ላይ አሁን እየተሰሩ ያሉ ሪሰርቾች አሉ። በብዙም እናንተ የምትከታተሉት ነገር አለ። የሶሻል ሚዲያ በተለይ በያንገር ጀነሬሽን ላይ እያመጣ ያለው ዳሜጅ እስከ ሞት ድረስ ማለት ነው። እንግዲህ ብዙዎቹ ህጻናት ህይወትን ለይተው በማያውቁ ጊዜ በዚህ ነገር ውስጥ ኤክስፖዝድ ሲሆኑ ዲፕሬሽንን ጨምሮ ኢን ሰም ኬዝስ ህጻናት ሱዊሳይድ ኮሚት የሚያደርጉበት ሂደት ውስጥ ነው ያለ ነው። ኢትስ ቬሪ አንፎርቹኔት በጣም የሚያሳዝን ነገር ነው። ያ ሁሉ የሆነው ግን ጀስት በሶሻል ሚዲያ ላይ ያላቸው ኤክስፖዠር እዛ ላይ ያለው ሮንግ የሆነ የላይፍ ፐርሰፕሽን ሰዎች እዛ ላይ ሲኖሩ ሁሉ ነገር ሻይኒ ሲመስል ወይም ያማረ ሲመስል ፖፕ ካልቸር አለ፣ የሆሊውድ ካልቸር አለ፣ እዛ ጋር ያለው ሻይኒ የሚመስል ነገር አለ። ያን በሚያዩ ጊዜ ወዲያው የሚመጡት ምንድነው የኔ ላይፍ ወርዝለስ ነው፣ በቃ ምንድነው እኔ ምንድነኝ እኔ የሚል ነገር ውስጥ ይገባሉ። ኮምፔር በማድረግ እዛ ጋር ባለው ያው ፌክ የሆነ ፈሳድ ወይ ደግሞ ገጽታ። ስለዚህ ያ በጣም ወደማይሆን ነገር ውስጥ አንደኛ የራሳቸውን ኑሮ እንዳይኖሩ ያደርጋቸዋል። ሁለተኛ በቃ የኔ ላይፍ ወርዝ አይደለም ብለው ዲፕሬስድ እንዲሆኑ ያደርጋቸዋል። በዚህ ሁሉ ላይ ደግሞ አዲክሽን የሶሻል ሚዲያ አዲክሽን ነው። ሁልጊዜ የምለው ነገር ነው ማለት ልክ እንደ ሲጋራ፣ እንደ ድራግ፣ እንደ መጠጥ የሶሻል ሚዲያን መጠቀም ሳይንቲፊክሊ ፕሩቭን የሆነ ነገር ነው። ኢትስ አን አዲክሽን። ልክ ሌሎቹ እጾች ቅድም የጠቀስኳቸው ሰው በሚጠቀም ጊዜ በአእምሯችን ውስጥ የተወሰነውን የአእምሯችን ክፍል አክቲቬት እንደሚያደርገው የኬሚካል ሪአክሽን እንደሚፈጥረው ሁሉ ሰዎች ሶሻል ሚዲያን ኮንሲስተንትሊ ሲጠቀሙ ያ የሚፈጥርባቸው ሴንስ ኦፍ ኤክሳይትመንት ወይም ሃፒነስ አክቲቬትድ ይሆናል በማይንዳቸው። ስለዚህ ያ ሞር ይፈልጋሉ። ሞር ልክ እንደ ድራግ ወይም ልክ እንደ ሌላ ነገር ሞር እንድንፈልግ ያደርጋል። ስለዚህ አዲክሽን ነው ማለት ነው። በጣም የሚገርመው ነገር ሌሎቹ አዲክሽኖች አትሊስት መፍትሄ ያላቸው ሪሃብ ሴንተር የሚባል ነገር አለ አሜሪካ። ሰው በእጽ ውስጥ በሚያዝ ጊዜ በደንብ ተቋም አለ፣ ዶክተር ተመድቦለት በቴራፒ እየተሰጠው ከዛ ነገር ውስጥ ይወጣል። ለሶሻል ሚዲያ አዲክሽን ግን ትሪትመንት የለም። ስለዚህ ጉዳቱ የባሰ ነው ማለት ነው። እና ልጆቻችን፣ ወጣቶቻችን፣ እኛም አዋቂዎች በዛ አይነት የቪክቲም ሲቹዌሽን ውስጥ ነው የምናልፈው ያለ ነው። ስለዚህ ለወላጆች እኔ የምመክረው ነገር እንግዲህ ትንሽ ምክር ቢሆን we have to be serious። ብዙ ጊዜ ያንን የምንፈቅደው ይመስለኛል ከሰልፊሽ ሪዝንም ይመስለኛል። ቢዚ ስንሆን ወይ እፎይ ለማለት ዲቫይሱንም ማቀበል እስቲ የሆነ ነገርና ኮንትሮል አለ። ምንድነው የሚጠቀመው ምንድነው የምትጠቀመው ኮምፒውተር ላይ በተለይ ኮምፒውተር ብቻውን ኢትስ ኦኬ። ኮምፒውተር ዘሚኒት ከኢንተርኔት ጋር ከተያያዘ ኢትስ አ ፍለድ ጌት እያቀም ምንም መገደቢያ የሌለው you can get anything። ስለዚህ የዛዛ ላይ ወላጆች ዲቫይስ ለልጆቻቸው ከኢንተርኔት ጋር አያይዘው በሚሰጡ ጊዜ ስማርትፎን ይሁን ታብሌት ይሁን ኤክስትሪምሊ ጥንቃቄ ያስፈልጋል። ቢኮዝ በጣም በዛ ውስጥ የሚሆነው ነገር በጣም የሚያሳስብ ነው፣ ቅድም ያልኩትም ነገር ጨምሮ ማለት። ስለዚህ አይ ቲንክ ሌላው ቢቀር አልኮል ለመጠቀም የኤጅ ሊሚት አለ አይደል? ለምን 18 ይላል። ግን ሶሻል ሚዲያ ግን ሰው በ12 ዓመቱ የሶሻል ሚዲያ አካውንት ከፍቶ ወላጆችም ልጆች እንዲከፍቱ መፍቀዳቸው ምንድነው ጀስቲፊኬሽኑ? አይ ዶንት አንደርስታንድ ኢት። ስለዚህ ይሄ በጣም ሲሪየስ ይሆናል። እኔ የሚያዩት ነገርም ያሳስበኛል። በጣም እሱንም መቆጣጠር ስለማይቻል ማለት ነው። እሱን ነው የምለው እኮ አንድ ኮምፒውተር አንድ ዲቫይስ ከኢንተርኔት ጋር ከተያያዘ that's it በጣም ያው ሊሚትለስ የሆነ ኤክስፖዠር ጥሩም መጥፎም የሚሆንበት ነውና ልጆች ደግሞ በራሳቸው ቤስት ጀጅመንት ላይኖራቸው ይችላል። ስለዚህ that's why የወላጆች ስር መሆን ያለበት አንድ ልጅ የራሱ ለአቅመ አዳምና ሔዋን እስከሚደርስ ያለበት። ስለዚህ ሶሻል ሚዲያ በጣም ላይትሊ ተይዟል ነው የሚለው በወላጆች። ልጆች አካውንት ሲከፍቱ እንደቀላሉ ቲክቶከር ነሽ ልጄ 12 ዓመት 13 ዓመት yes I mean there might be some reason እንደዛ ሆኖ እነዛ ሰዎች ጥሩ ስራ የሚሰሩበት ኤክሰፕሽናል ሲቹዌሽን ይኖራል። ግን አንድ ሰው እዛ ጋር ወጥቶ አንዲት ህፃን አንድ ታዳጊ ያ ፍሪሊያ እንዲሆን የሚፈቀድበት ምክንያት እንደ ወላጅ እኔ አይገባኝም ማለት ነው። እንግዲህ ይሄን የምለው እንግዲህ እንደ ቴክኖሎጂ ፕራክቲስ እንደሚያደርግ ቴክኖሎጂ እንደሚወድ ሰውም ሆኖ
ይሄንን ነው እና እንዲሁም አንድ ነገር ለመናገር ከዚህ በፊት በሆነ አጋጣሚ ጠቅሼዋለሁ። ትልልቅ የቴክኖሎጂ ፈጣሪዎችና በዚህ ነገሮች ትልልቅ ሚና ያላቸው ግለሰቦች፣ ባለጸጋዎች እንደነ ጌትስ እንደነ ስቲቭ ጃብስ ያሉ ሰዎች አንዳንድ ቦታ ላይ ሳነብ ልጆቻቸውን ከቴክኖሎጂ በጣም ፕሮቴክት አድርገው ነው የሚያሳድጉት። ያ ማለት እንግዲህ ትልቅ ምን ማለት እንደሆነ ይከን አንደርስታንድ። ልጆቻቸውን ለመጽሐፍ በማንበብ ከኔቸር ጋር በመገናኘት ከዚህ ከዲጂታል ዓለሙ በተሻለ መጠን በጣም ባላንስ በሆነ መንገድ አድርገው ነው ልጆቻቸውን ያሳድጉት። ይሄን ነገር የፈጠሩት ሰዎች ማለት ነው። ስለዚህ ትልቅ የሆነ ምልክትና ዋርኒንግ የሚሰጥ ይመስለኛል። በልጆቻቸው ብቻም ሳይሆን በግል ህይወታቸውም እንደዛ ይመስሉኛል። ቤተሰባዊ ህይወት ያላቸው ጠንከራ ያለ ከሰው ጋር ግንኙነት ያላቸው እንደዛ ይመስሉኛል። የሰጡትም ሰዎች የሰጡትን ነገር እነሱን በማይጎዳ መልኩ ነው ለህይወታቸው ትርጉም እንዲሰጥ እያደረጉት ያሉት። እውነት ነው። ቴክኖሎጂ ተስፋ ነው በብዙ መንገድ ለሀገር፣ ለግለሰብ፣ ለማህበረሰብ በብዙ ነገር ልናየው እንችላለን። ስጋት አይደለም? ያ ስጋትም ነው። ያው አይ ቲንክ የተወሰነውን ስጋት ተነጋገር ነው አይደለም። አሁን ቀደም ብለን በተነጋገርነው መሰረት ቴክኖሎጂ በጣም ጥሩ ነገር እንዳልኩት ነው። ቱል ነው፣ ቁስ ነው፣ መጠቀሚያ ነው። ብዙ ነገርን የሚያቀላጥፍልን ነው። ለተማሪዎች ለህፃናትም እኮ ለታዳጊዎችም በጣም ጥሩ ነገር ነው። ኮድ መማር የምትችይው ኮምፒውተር ሲኖርሽ ነው። ክሪኤቲቭ የምትሆኙ ግራፊክ ዲዛይነሮች አኒሜት ማድረግ ያ ነገር በሙሉ ለአይምሮአችን በጣም ትልቅ ነገር፣ ክሪኤቲቭ የሆነውን የአይምሮአችንን ክፍል የሚያነቃቃ ነገር ነው። ኮዲንግ በጣም ለልጆች በጣም ጥሩ ነገር ነው። ጭንቅላትም ይጠይቃል። ስለዚህ ቴክኖሎጂው ልጆቻችንን ለዛ ነገር ኤክስፖዝ ስናደርግ ምን እንዲያደርጉበት ነው የሚለውን ነገር ላይ ነው በጣም ማተኮር ያለብን። ጌም ዝም ብሎ ሲጫወት እንዲውል ነው ወይስ ኮዲንግ ቢሆን ግራፊክስ ዲዛይን ቢሆን አኒሜሽን ቢሆን እንዲማርበት ነው የሚለውን ነገር እንድትማርበት ነው የሚለውን ነገር ማየት ያስፈልጋል። ስለዚህ በጣም ጥቅሙ ሰፊ ነው። ከህፃናት ጀምሮ እስከ ግለሰብ፣ እስከ ቢዝነሶች፣ እስከ ሀገር ድረስ ሁልጊዜ የምለው ነገር አለ። በዚህ ዘመን ላይ በኩራት ያለ ቴክኖሎጂ የሚባል ነገር አለ። ያ እንዲሁም በፍጹም ሊሆን አይችልም። ብዙ ነገሮችን ያቀላጥፋል፣ ብዙ ነገሮችን ያስተካክላል። ቴክኖሎጂ ውስጥ መግባት ለዛ ነው ዲጂታል ትራንስፎርሜሽን አብዮት የምንለው። ከሌሎች ሀገር ልምዶች ቴክኖሎጂ ያመጣው ከኢኮኖሚ ከኳሊቲ ኦፍ ላይፍ ያው ስጋቱ እንዳለ ሆኖ ማለት ነው ነገሮችን ከማቀላጠፍ አንጻር በጣም ትልቅ ሚና ይጫወታል በሰው ልጆች ህይወት ውስጥ። ኤሌክትሪክ ከተፈጠረበት ጊዜ ጀምሮ ማሽኖች ከተፈጠሩበት ጊዜ ጀምሮ ከአንደኛው የኢንዱስትሪ አብዮት ጀምሮ ቴክኖሎጂ መጥቶ ጉዳቱ ወይ ደግሞ የሳይድ ኢፌክቱ እንዳለ ሆኖ ግን በጣም ብዙ ነገር በሰው ልጅ ህይወት ላይ ጥሩ ነገር አድርጓል። ቶሎ ካለመሞት አንስቶ ላይፍን በጣም ታይምን ኢፌክቲቭሊ ከመጠቀም ኳሊቲ ኦፍ ላይፍን ከመጨመር አንጻር። ስጋቱ ግን ያው ሁሉ ነገር መጽሐፌ ላይ እንዴት የምጠቅሰው ነገር አንድ ቻፕተር አለ የቴክኖሎጂ ባለ ሁለት ሳይድ ስለት እንደማለት የጥሩ ነገር እንዳለ ሆኖ ጉዳቱም ደግሞ ያው አለ። የተወሰነውን ቅድም ጠቅሰነዋል። ከኢንፎርሜሽን ኦቨርሎድ አንጻር፣ ከሶሻል ሚዲያው ላይ ካለው ቶክሲክ የሆነ ኢንቫይሮንመንት አንጻር፣ የሶሻል ፋብሪክን ከመሸርሸር አንጻር አይደል ቅድም እንዳልነው፣ ከኢኮኖሚ አንጻር አንዳንድ ነገሮች ስራ የመፈጠረውን ያህል ቴክኖሎጂ ስራ ደግሞ ይገላል አይደለም። ከፖለቲካም አንጻር የራሱ ትልልቅ ሚና አለውና ስጋት አለው። በደንብ እንደ ማንኛውም ነገር ስጋት አለው። ግን እንግዲህ ያው ጥሩን ነገር ይዞ የስጋቱን ነገር ለመቀነስ መሞከርና ያንን ኤክሰርሳይዝ ማድረግ ጥሩ ነው ብዬ ነው የማስበው እንጂ ዴፊኒትሊ ስጋት አለው። ግርምተ ሳይቴክን እንዴት ጻፍከው? ምንድነው መነሻ ሀሳብህ? ግርምተ ሳይቴክ ስጽፈው ያው በቴሌቪዥን ያለው ፕሮግራሜ ሁሉም ሰው ተደራሽ ነው ወይ ብዬ አስብ ነበር ሁሌ እና በቂ ነው ወይ ሪሊ ህዝቡን በሙሉ አገለግላለሁ ብዬ ካሰብኩኝ ቴሌቪዥን የሌለው ሰው ማየት ማይፈልገው መብራት የሌላቸው ወጣቶች ገጠር ውስጥ ያሉት ምናልባት ከነሱ ውስጥ የተወሰነውን ፐርሰንት እንኳን በመጽሐፍ በኩራዝ እንኳን ታነቢያለሽ መጽሐፍ ካለሽ አይደለም ብዬ አሰብኩና ያ ነው መነሻው። ጀመርኩ መጽሐፉን መጽሐፍ። ከዛ ግን ያው ከባድ ነው መጽሐፍ በሌላ ነገር ጋር እንግዲህ ስራ እያለ ከዛ ቴሌቪዥን ፕሮግራሙ እያለ ከዛ እያለ አቁሜው ነበረ በመሀል ላይ። ግን ያው ኢንትረስቲንግ የሆነ ነገር ሀፕን አደረገ። ከወደ ጅማ አካባቢ አንድ ልጅ አጋጣሚ የሆነ ሜሴጅ ጽፎልኝ እሱን እንደ አጋጣሚ ስከፍተው ያለው ነገር መጽሐፌ እንድጨርስ በጣም ኢንስፓይሬሽን ሆነኝ ማለት ነው። እንስማው። ትንሽ የገጠር ውስጥ ነው የሚኖረው እና አይ ቲንክ 10 ኪሎ ሜትር እንደዚህ ትንሽ የከተማ አለች እሱ ከሚኖርበት። ስለዚህ የኔን ሾው ለማየት በየሳምንቱ የተወሰነው ወክ አድርጎ የተወሰነውን በጋሪ የሚሆን ብቻ ባለው መንገድ ሄዶ እዛች ትንሽዬ ካፌ ውስጥ ኤሌክትሪክና ቲቪ ያለችበት ትንሽ መንደር ውስጥ ወይም ከተማ ውስጥ አይቶ ነው ወደ ቤት የመለሰውና እንደዚህ እያረኩ ነው የማየው ሾውህን ሚስ አድርጌው አላውቅም እና በጣም ኢንስፓየር ያደርገኛል። ሳድግ እንደዚህ መሆን እፈልጋለሁ ወይም ትምህርት ቤት ሲሄድ ኢንጂነር መሆን እፈልጋለሁ ሲል ወዲያው ስትራይክ ያደረገኝ ወዲያው አይምሮዬን የነካኝ ነገር ምንድነው ኦኬ ይሄ ልጅ ጎረምሳ ስለሆነ ወይ ደግሞ ትንሽ የከተማ ያለችበት አካባቢ ጋር ገጠር ውስጥ የሚኖር ልጅ ስለሆነ ችሏል።
ሀባት ከተማ የሌለበት ድብን ያለ ገጠር ውስጥ የሚኖረው የሱ አይነት ወጣት እና ቴክኖሎጂን ሳይንስን አስፓየርድ መሆን የምትፈልግ እንዴት ነው ብዬ አሰብኩና አይ ቲንክ መጽሐፉ በቃ ማለቅ ያለበት ለዚህ ነው አልኩኝ። ሶ መጽሐፉን እንደገና ፋይሌን ያረጀ ፋይል ከፍቼ ጨረስኩት። ምን ያህል መጽሐፉ እነዚህ ልጆች ጋር እንደደረሰ ባላቅም በተቻለ መጠን የምንችለውን አድርገናል። በወቅቱ መጽሐፉ በተጻፈ ጊዜ ከሳይንስ ሚኒስቴር ጋር ሆነን ወደ 30,000 ኮፒ ለገጠሩ ስላሉ ላይብራሪዎች ለመሳሰሉት በነፃ እንዲከፋፈሉ ተደርጎ ሌላው ደግሞ ያው ለሽያጭ ቀርቧል። እንግዲህ እሱም ምን ያህል ሄዶ ቲቪ ለሌላቸው ለእነዚህ ልጆች አትሊስት በኩራዝ ወይ በፀሐይ ብርሃን እንዲያነቡት መሆኑን እንግዲህ አላውቅም። አይ ሆፕ ዳስ ምኞቴ ያ ነው። ሳይንስ ነክ ጉዳዮችን በእንግሊዘኛ ማውራትም መጻፍም ብዙ ላይ ከብድ ይችላል። በተለይ ኑሯቸው ለሆኑ ሰዎች ወደ ቋንቋ ማምጣት ደግሞ ቀላል አይመስለኝም። ትርጉም አለ እንግዲህ መረዳቱን መፍጠር እነዚህ የራሳቸው የሆነ ነገሮች ያላቸው ይመስለኛል። ቴክኖሎጂን በአማርኛ መጻፍ ቀላል ነበር? ከባድ ነበር። ያ ከባድ ነበር። እኔ ለሾይ ስጽፍ ትንንሽ ስክሪፕቶች ነው የማዘጋጀው። ሌላውን ሞር ኤክስፕላኔሽን በንግግር ነው ስጽፈው ትንሽ አስቸጋሪ ነበር። ለዛም ነው ትንሽ ጊዜ የወሰደው። ግን ያው በኋላ ላይ በተቻለ መጠን የእንግሊዝኛ ቴክኒካል አጠራሮችን ብቻ በመጠቀም ግን አገላለጽ ላይ በደንብ አማርኛ ይዘት እንዲኖረው ለማድረግ ሞክረናል። ግን በዛ ውስጥ ኤዲት በማድረግ አማርኛን በማረም በጣም የተባበሩ ስላሉ ለዛ ነው መጽሐፉ ቆንጆ የሆነው ማለት ነው። ዙሪያዬንም ሳይ ደግሞ እንዲሁ አጠቃላይ የተወሰነ ከትውልዱ ጋርም ግንኙነት ስላለኝ እንዲሁ ሳስተውለው የሚገርም ትውልድ እየመጣ ያለ ይመስለኛል። በተለይ ከኢንፎርሜሽን ቴክኖሎጂ ጋር ተያይዞ በጣም የሚፈልጉት የሚወዱት ሊኖሩለት የሚፈልጉት ነገር እንደዚህ ነው ቴክኖሎጂ። አንተ ደግሞ ብዙ ጊዜ ከወጣቶች ጋር የመስራት እድል ያለህ ይመስለኛል። ምን ታያለህ? ያ በጣም ጉጉታ ያለሁኝ ያዛ ነገር ውስጥ ለመግባት ያንን ነገር የዛ ነገር ሻምፒዮን ለማድረግ በጣም መነሳሳት ያለሁኝ። ስለዚህ ያ በጣም ጥሩ ነገር ነው። እሱ ጋር መለስበታለሁ። በጎንዮሽ ግን ይሄ አሁን ያልኩሽ የኢንፎርሜሽን ኦቨርሎድ እና የመሳሰለው ነገር ምን እንዳይሆን እፈራለሁ መሰለሽ። ሻሎ ነው ትንሽ ጠበብ ያለ እይታ እንዳይፈጥርብን እፈራለሁ። ቢኮዝ ብዙ መረጃ አለ። ብዙ መረጃ እያንዳንዱን እስከ መጨረሻው አናየውም። ትንሽ ነካ የምናረጋት አንዳንድ መስመር ነው የምናነበው ከሁሉም ነገር ከዜናውም፣ ከወቅታዊ ጉዳዩም፣ ከወርልድ አፌርም የዓለም ጉዳይም ብትይ ትንንሽ ነገሮችን እናደርግና ዴፕት ያለው ነገር ብዙ ጊዜ አይኖረንም ማለት ነው። ያ ደግሞ ትንሽ አስቸጋሪ ነው። ለእያንዳንዱ ነገር ሻሎ የሆነ ትንሽ ጥበብ ያለ ነገር ከሆነ ሰፊ የሆነ እይታ፣ ሰፊ የሆነ ዲፐር የሆነ ቲንኪንግ ወይ ክሪቲካል ቲንኪንግ ላይኖረን ይችላል። ያ ያደረገበት ምክንያት ምንድን ነው? የኢንፎርሜሽን ኦቨርሎድ ነው። ሁሉ ነገር አለ። የሆነ ነገር ራሱ ኮጀግ ምን እንደሚባለው ጉግል አድርገው ነው የሚባለው አይደል? ዊኪፒዲያ ላይ የሆነ የሚባለው እና እዛሽ ጋር ቁንጽል የሆነች ነገር አለች። እሷን በደንብ ከመበተን ይልቅ እሷን ይዘን ነው በቃ ለሁሉም ነገር ሰብጀክት ማተር ኤክስፐርት እንደሆነ የሚመስል ሴንስ ኦፍ ኖሌጅ ይፈጥርብናል። ስለዚህ አይ ቲንክ እሷን ትንሽ ባላንስ ማድረግ የሚያስፈልግ ይመስለኛል። ግን ወደ ጥሩ ነገር ስመለስ በጣም ትልልቅ ተነሳሽነት አለ። እዚህ በመጣው ጊዜ ብዙ ጊዜ ወጣቶች ጋር ያገናኛለሁ። እኔም ቢሮ ይመጣሉ ወይ ኢቨንቶች ላይ ያገኛቸዋለሁ እና በጣም ተስፋ የሚሰጥ ትውልድ ነው ያለው። በጣም ብሪሊየንት የሆነ ትውልድ ነው ያለው። በጣም በራሳቸው ጥረው በጣም ሌሎች ትልልቅ አቅም ያላቸው ሰዎች የሚሰሩትን ነገር ነው በትንሽ የሪሶርስ በትንሽ መነሳሳት ሰርተው አምጥተው ሳምፕሉን ሲያሳዩኝ በጣም ነው የምደሰተው እና ጥሩ ልጆች አሉ። በጣም አሪፍ ልጆች አሉ። በእነሱ ሞር ቢደገፉ ሞር ሰፖርት ቢደረጉ ሪሊ ተአምር መፍጠር የሚችሉ ልጆች ናቸው ያሉት እና አይ ቲንክ እነሱ ላይ ትኩረት ማድረግ አለብን። ያው አሰራሩ፣ ፖሊሲው ምን የምንለው ነገር አሁን በሱ አላደክምሽም። ለቴክኖሎጂ ብዙ ገና እየተመቸ አይደለም። ጥሩ መሻሻል ውስጥ እየገባን ነው። ግን እንደ ቅንጦት የሚታይ ነገር ይመስለኛል። አሁንም እንደ ቅንጦት ነው የሚታየው። አሁንም አንደርስታንድ አልተደረገም። የቴክኖሎጂ ሴክተር ቴክኖሎጂ ላይ የስራ ፈጠራ የሚፈጥሩ ያ ማለት ኖሌጅ ቤዝድ ነው። እንደ ፎቅና እንደ ወፍጮ ቤት እና እንደ ፋብሪካ ቁስ ላላሳይ ይችላለሁ ወይ ደግሞ ካርታ ላላሳይ ይችላለሁ። አንዳንድ ጊዜ አይዲያ ነው ጀስት ወረቀት ላይ የተጻፈች አይዲያ አድጋ የመልታይ ቢሊየን ብር ቢዝነስ ሊሆን ይችላል። ስለዚህ ግን ሃይ ሪስክም ነው። የስኬቱ መጠን በቀላሉ የሚሳካ አይደለም። አንዳንድ ፕሪዲክተብል የሆኑ ቢዝነሶች እኮ አሉ። እንደዚህ አድርጌ ከፍታለሁ፣ ይሄን አደርጋለሁ፣ ብሬክ ሪተርን ኦን ኢንቨስትመንት ይሄ ነው፣ ከዛ በኋላ ኮንሲስተንት የሆነ ኢንካም አገኛለሁ። የቴክኖሎጂ እንደዛ አይደለም። ዋንስ ብሬክ ትሩ ካገኘሽ በጣም ጥሩ ምሳሌዎች አሉ እዚህም ሀገር በዓለም ላይ የምንጠቅሳቸው። ነገር ግን እዛ ጋር እስከሚደረስ ድረስ ያው ብዙ ስትራግል አለው። ሌሎች ሀገሮች ላይ እድለኛ ሆነው እንደዚህ የቴክኖሎጂ ሴክተሩ በጣም ይደገፋል፣ በብዙ ነገር ይደገፋል።
ታክስ ኢንሴንቲቭ ታክስ ብሬክ ይኖራል። በጣም የተለያዩ ፋይናንሻል ኢንሴንቲቮች አሉ። ህጉ በዛ ነገር ውስጥ ለመሄድ ቢፈለግ ከቢዝነስ አሰራሩ አንጻር ላይሰንስ አወጣጡ አንጻር በጣም የተቃና ነው። ኢቭን ከተሰራ በኋላ ሁሉ በኋላ ላይ ወደ ኋላ ሄደሽ ሪቨርስ ተደርጎ የሚታይልሽ። እዚህ ግን ከሌሎቹ አይነት ትራዲሽናል ቢዝነሶች ጋር አንድ ላይ ተጨፍልቆ ስለሚታይ የቴክኖሎጂ ግን የቢዝነስ አሰራሩ ሂደቱ ግን ትንሽ ለየት ያለ ስለሆነ በጣም ነገሩን የሚያንገላታ ተስፋ የሚያስቆርጥ የሚያደክም ያደርገዋል። ለወጣቶቹ ደግሞ በተለይ አስቢው ኤክስፔሪየንስ ያለው ቢዝነስማን ቢሆን ወይ ቢዝነስ ውመን ብትሆን ዴይ ነው እንዴት እንደሚሉ። እነዚህ ወጣቶች ገና ሎው 20s ላይ ያሉ ናቸው። የቢዝነስ ቢሮክራሲውን ሬድ ቴፑን ያለውን ነገር አያውቁትም። እነሱ አይዲያ ያላቸው ያ አይዲያ ትልቅ መፍትሄ ሆኖ ሶሉሽን ፈጥሮ ለነሱ ገንዘብ አስገኝቶ የሀገሪቱ ላይ ትልቅ ሚና እንዲጫወት ነው። ከዛ ውጭ ያለው ላይ ግን በቃ ቢሮክራሲ ውስጥ ብዙ የሉበትም። ስለዚህ አንደኛ አያውቁትም፣ ሁለተኛ በጣም የተወሳሰበ ነው። ስለዚህ እሱ ትንሽ ቢስተካከል ተስፋው በጣም ትልቅ ነው። ቴክኖሎጂ ያንን ነገር ተጠቅመን ብዙ ነገር መፍትሄ እዚህ ሀገር ላይ ማምጣት እንችላለን። ከመንግስት አሰራር ጀምሮ እስከ ግል ቢዝነሶች እስከ ኢንዲቪጁዋል ድረስ ማለት ነው። እውነት ነው። ደግሞ ትንሽ ቀለል ያለ ጨዋታ እናድርግ። ነው ይሄኛው አይደለም እንመለሳለን። ፓሽኔ ነው ለዛ ነው። በህይወት የሚፈልጉትን የማወቅ ያክል ትልቅ ነገር ያለ አይመስለኝም። የምፈልገው ይሄ ነው፣ ለምፈልገው ነገር ደግሞ በዚህ መንገድ ሮጣለሁ ብሎ መለየት እጅግ ጉልበታም የሚያደርግ ይመስለኛል። በህይወት በጣም የምትፈልገው ነገር ምንድን ነው? ማሳካት ማግኘት የምትፈልገው ነገር? አይ ቲንክ ትንሽ ትርጉም ያለው ኑሮ ለምን ሁላችንም የራሳችን ድካም አለን፣ እንወድቃለን፣ እንነሳለን አይደል? አንዳንድ ጊዜ ረዥም አመት ከገነባሽ በኋላ ሙያሽንም ወይም የሄድሽበት ጉዞ am I wasting my time? ይሄ ትክክለኛ ጉዞ ነው? ምንድነው የሆነ የጎደ ነገር አለ እንላለን። ይሄ በሁሉም ሰው ውስጥ ያለ ይመስለኛል። የተሳካለት ያለም ያልተሳካለትም ውስጥ ግን አይ ቲንክ ያን ነገር ጠቅለል አድርጎ የሚይዘው ይመስለኝ ምንድነው በቃ ሴንስ ኦፍ ፉልፊልመንት ባለሽ ነገር በምትችይው ነገር ትንሽ ለሰዎችም የሰዎች ህይወት ላይ ትንሽ አስተዋጽኦ አበርክተሽ ኢንስፓየር አድርገሻቸው ሊሆን ይችላል፣ በአይዲያ ሰጥተሻቸው ሊሆን ይችላል፣ በተለያየ ነገር ያንን ነገር ካገኘሽ አይ ቲንክ ለኔ ህይወት በቃ ኢትስ ኦኬ እላለሁኝ። ሁልጊዜ በጣም ሀምብል የሚያደርገኝ ነገር ምንድነው ራንደምሊ አዲስ አበባ በተለይ እዛ እንኳን ብዙ ያው አዲስ አበባ ጀስት ወክ እያደረኩኝ ወይ የሆነ ቦታ ሬስቶራንት ቁጭ ብዬ አንድ ወጣት መጥቶ ያንተን ሾው አይቼ ኢንስፓየርድ ሆኜ ትምህርት ተምሬ ወይ እንደዚህ አይነት ቴክኖሎጂ ቢዝነስ ከፍቼ እንዲህ ሲለኝ ለኔ በቃ በጣም በህይወቴ ትልቅ የሆነ ሴንስ ኦፍ ፉልፊልመንት ይሰማኛል። ቢኮዝ የሆነን ሰው ህይወት ላይ ትንሽ አስተዋጽኦ ወይ ኢምፓክት ማድረግ ከቻልሽ ምን ትፈልጋለሽ? እና በጣም ያንን በብዛት ነው የምሰማው እና በጣም ያ ለኔ ሀምብል ያደርገኛል፣ እንደገና ደግሞ በጣም ያስደስተኛል። ስለዚህ አይ ቲንክ ሴንስ ኦፍ ፉልፊልመንት ኦር ለሌሎችም ትንሽዬም ቢሆን ኦፍ ኮርስ ሁላችንም ለራሳችን ነው የምንኖረው ባንል እንዋሻለን፣ ግን ያን እያደረግሽ ግን ለሰዎችም የሚተርፍ ነገር ማድረግ ከተሞከረና ከተሳካ አይ ቲንክ በህይወት ላይ ደስ የሚል ነገር ይመስለኛል። ትልቅም ነገር ነው ይመስለኛል። ስለ 1888 ኢሲ እናውራ። ምንድነው 1888 ኢሲ? እንዴት ነው መነሻው? መሀል ላይ ያለው ነገር ምንድነው? መድረሻው ምንድነው? 1888 ኢሲ ከተከፈተ ቢሮ 8 ወር ነው መሰለኝ። ግን ጽንሰ ሀሳቡ ወይ ደግሞ ሀሳቡ በውስጤ ሲብላላ ግን አይ ቲንክ 3 አመት ይሆነዋል። ግን ወረቀት ላይ ሲቀመጥ እንዴት ነው ወደ ህይወት የሚመጣው ሲባል ልክ እንደ መጽሐፉ ሲቀመጥ ሲነሳ ያው በእግዚአብሔር ጊዜ ሆነዋል ማለት ነው። 1888 ኢሲ ምናልባት ልትገምቱ እንደምትችሉት ኢትዮጵያን ካለንደር ማለት ነው። ሶ ያው ትርጉሙ እንደዛ ነው። ብራንዱን ስናወጣ የቴክኖሎጂ ተቋም የሆነ የፈረንጅኛ ስም መስጠት ይቻላል አይደለም፣ ከቴክኖሎጂ ጋር የተያዘ ወርድ ናውን። ግን አይ እንደዚህ ነገር ከከፈትኩኝ ሪሊ አይ ዋንት ቴል ስቶሪ በዛ ስራ ውስጥ እና ኢንስፓይሬሽናል መሆን አለበት፣ ናሬሽን መኖር አለበት በማድረገው ነገር ውስጥ ብዬ ነው ሳስብ የነበረው። ስለዚህ ብራንዲንግ ላይ በጣም ሲሪየስ ነበርኩኝ። ይህን ከሆነ የማደርገው ኢት ሃዝ ቱ ቢ የሀገርኛ ነገር፣ ኢት ሃዝ ቱ ኮኔክት ቱ ዘ ፓስት፣ ግን ደግሞ ወደፊት የሚያይ መሆን አለበት ብዬ ያው የቁጥር የካምፓኒ ስም ብዙ ጊዜ አልተለመደም፣ ግን በጣም ብዙ ሰው አሁን ይወዶታል። 1888 ኢሲ ማለት ኢትዮጵያን ካለንደር ኦልሶ ኢሲ ደግሞ ማለት የኢንተርፕረነርሺፕ ሴንተር ማለት የስራ ፈጠራ የሚካሄድበት ወይ የሚጎለብትበት ተቋም እንደማለት ነው። ብዙ ካምፓኒዎች ምንድነው የሚባለው መፈክር ነው ወይስ ስሎጋን አላቸው አይደል? እንደ መሪ ቃል ላይ መሪ ቃል ብዙዎቹ ስላላቸው መሪ ቃልም አለን። ያው እንግሊዝኛ ነው። በዛ ብራንዱ አንዴ ኮንሲስተንት እንዲሆን በሚል ቪክቶሪ ሪኢማጂንድ ይባላል መሪ ቃሉ። የ1888 ኢሲ ምንድነው? ድልን እንደገና ኢማጂን ማድረግ እንደገና ደግሞ ማግኘት የሚለው ነገር ነው።
ስለዚህ ሁለት ገምቱ እንደምትችሉ 1888 በእኛ አቆጣጠር የአድዋ ድል ነው። ስለዚህ የአባቶቻችንን ያንን የድል መንፈስ አምጥተን እዚህ ወጣት ውስጥ ከተን ታሪክ ብቻ አውሪዎች ሳንሆን ጥሩ ነው፣ ሁልጊዜ የምንኮራበት ነገር ነው። አድዋን እስከምንሞት አይሰለቸንም አይደል? ግን እሱም ብቻ ማውራት በቂ ነው ብዬ አላምንም እኔ። ምክንያቱም ዛሬ ላይ ደግሞ ያለን ሪያሊቲ ምንድን ነው? እንደ ሀገር የአድዋ ድልን እንደተቀዳጀ እንደ አንድ ኢትዮጵያ ክብሩን ጠብቆ እንደኖረ እንደ አንድ ሀገር በጣም ደስ የሚል ነገር ነው። በምንም አትለውጭውም። ግን ደግሞ ያ ሀገር የዛኔ ያንን ተአምር የፈጠረ ሀገር ዛሬ ላይ ግን ምንድን ነን የሚለውን ሁልጊዜ ያው ወንደር አደርጋለሁ። ግን እስኪ ያው ችግር አለብን አይደል? ድህነት አለብን፣ የኢሊትሬሲ አለብን፣ የስራ አጥነት አለብን። እንዴት ነው ያንን ጃይንት ያሸነፈ ሀገር እና ቦታ ለምንድን ነው እዚህ ጋር ይህን ፌስ የማናደርገው ብዬ ሳስብ ኦኬ ኢንስፓይሬሽን ከአባቶቻችን እንውሰድ ያንን የጀግንነት መንፈስ። ግን አሁን ላይ ወጣቱ ቪክትሪን ሪኢማጂን ማድረግ ያለበት የሰው ጠላት አለኝ ብሎ ሳይሆን አሁን ያልኳቸውን እዚህ ክሪቲካል የሆኑ ጠላቶቻችንን ለማሸነፍ በአባቶቻችን የድል መንፈስ ወጣቱ በዚህ ላይ እንዲሰራ በሚል ነው እንግዲህ የዚህ ሀገርኛ ሴንስ እንዲኖረው ካምፓኒውን አስቤ የተነሳሁት። ሶ በተቋም ውስጥ የሚሆነው ነገር ምንድነው? የቴክኖሎጂ ስታርታፖችን ወይ ካምፓኒዎችን ማበልጸግ ነው። ይሄ ሌላ ቦታ እንደምናየው ይሄ ኢንኩቤሽን እንደዚህ ወይ ደግሞ አይደለም። በራሱ ተቋም ውስጥ በራሱ ሪሶርስ በሚችለው መንገድ ይሄ ተቋም ከአይዲያ ላይ ያሉ ነገሮችን መሬት አውርዶ ሶፍትዌር መጻፍ ካለበት ኮድ መጻፍ ካለበት አፕ ዲቨሎፕ መደረግ ካለበት አድርጎ ወደ ገበያ አውጥቶ ያንን ደግሞ አጠነካክሮ ሞር አሳድጎ የሚቀጥለው ላይ ደግሞ መመለስ ያንን እንደ ፋብሪካ ብለሽ ወሰጅ በቃ ተደጋጋሚ የሆኑ የቴክኖሎጂ ፕሮዳክቶችን በዚህ ተቋም ውስጥ ማበልጸግ ነው። ከባድ ነው ስራው። የረጅም ርቀት ሩጫ ብለሽ ወሰጅ ይሄ እንዳልኩሽ ትንሽ ኬክ ቤት ወይ ካፌ ከፍቶ ቶሎ ገንዘብ ማግኘት አይደለም። በጣም ጊዜ ይወስዳል። በጣም ብዙ ሪሶርስም ገና ይባክናል። ያው ሰው በዚህ ውስጥ ሲገባም ቴክኖሎጂ ባህሪው እንደዛ ነው። ስለዚህ ግን በተቻለ መጠን የሚባክነውን የገንዘብ ሪሶርስ በተቻለ መጠን ኦፕቲማይዝ አድርገን ኢፌክቲቭ የሆኑ ፕሮዳክቶችን ቶሎ ቶሎ ማውጣት፣ የማይሆኑትን ቶሎ እዛው መግደል ነው። ስለዚህ እንደ ላብም እንደ ሙከራ ቦታ ሙሰጁ ከዛ ውስጥ ግን የሚወጡ ትልልቅ ነገሮች ይኖራሉ ብለን እናስባለን። ስለዚህ ትርፍ ምናምን ገና ዳውን ሮድ ማራቶን የ100 ሜትር ሩጫ አይደለም። ስለዚህ ባጭሩ 1888 ይሄን ነው የሚያደርገው። ስለ ሀገር ካነሳን ደግሞ ጥቂት ነገሮችን ወደ ኋላ እንመለስና ከወራት በፊት የነበረ ነገር ነው። ብዙዎቻችን እንደምናስታውሰው ጠላታ ብዙ ነን። በታሪክም እንደሚታየው ጎን ለጎን ወዳጆችም ደጋፊዎችም እንዳሉ ነው። እነዚህ ትልልቅ የሚባሉት ተመልካች ያላቸው የከበረ ስምና ደግሞ ዝናም ያላቸው የሚዲያ ተቋማት የጠዋት ማታ ጉዳዮቻቸው ነበር እና ፌስቡክ ላይም እንደዚህ ስናይ ትክክለኛው መረጃ ከተሳሳተው ጋር በፎቶም በተለያዩ መረጃዎች እያስደግፍክ ትጽፍ ነበር። ይሄ ለብዙዎች እንደ ማጣቀሻም ይታይ እንደነበረ አስተውያለሁ። ስለ እነሱ ጊዜዎች አስታውሰኝ እስኪ። ነው ከባድ ጊዜ ነበር። በፍጹም ማድረግ የማልፈልገው ያው እኔ ብዙ ጊዜ የምታወቀው ስለ ቴክኖሎጂ ሳስተምር ከዛ ጋር በተያያዘ ብቻ ስጠቅስ ነው። ግን አንዳንዴ ምርጫ የለም አይደል? በቃ ከምርጫ ውጪ የሆነ እውነት ያው ምክንያቱም አንዳንድ ጊዜ በቃ በምትችው ነገር ላይ ብቻ መሆን በጣም ጥሩ ነው። ስለዚህ እኔ የፖለቲካ አናሊስት አይደለሁም ወይም አክቲቪስትም አይደለሁም፣ አሁንም አይደለሁም። ግን በዛ ጊዜ ላይ ያንን ሳደርግ ግን ለሀገሬ በቃ ሀገሬ በዚህ አይነት ሁኔታ ውስጥ ስታልፍ እኔ እንደ ሰለሞን ምን ማድረግ እችላለሁ? የተወሰነችም ቢሆን ኤክስፖዠር አለኝ ሚዲያ ላይ ሶሻል ሚዲያ ላይ የተወሰነም ቢሆን ስፔስ አለኝ ቦታ አለኝ ብዬ ስለማስብ ያን ተጠቅሜ ምንድነው ማድረግ የምችለው? ምርጫ አይደለም ባላረገው ደስ ይለኛል። ሁሉ ነገር ሰላም ሆኖ እና ፎከሴ ቀጥታ ቴክኖሎጂውን ወጣቶችን ኢንስፓየር ማድረግ ብቻ ቢሆን ደስ ይለኝ ነበር። ነገር ግን ያ ሲሆን ግን ወጣትም እኮ ኢንስፓየር የምታደርጊው መጥቼ ኢሲ 1888 ኢሲን እኮ ከፍተው ቢሮ እኮ ሀገር ሲኖር ነው። ስለዚህ ያ በቃ በግዳጅ የገባሁበት ሚሽን ነው። ያው ፐብሊክ የዲጂታል ዲፕሎማሲ ወይም ደግሞ የፐብሊክ ዲፕሎማሲውን እኔ በምችለው መንገድ አትሊስት ፋክት ቤዝድ የሆነ ነገር ማውጣት ጥሩ ነው። ስለዚህ እነሱ እንደዚህ ያሉ ሰውን ኮንፊውዝ እያደረጉት ነው፣ ኢንተርናሽናል ኦዲየንሱንም ሆነ የራሳችንን ሀገር ሰው ወይም ዳያስፖራውን። ስለዚህ እንዴት ነው ይሄ ነገር ብዬ ያው ያንን ፋይት የጀመርኩት ከዛ የተነሳ ነው። በተለይ የኖቬምበር ቢጊኒንግ ኦፍ ኖቬምበር ላይ የነበረበት ጊዜ የሲኤንኤን የመጀመሪያ የዘገበው ለእኔ ምንድነው በፈረንጅኛ አገላጽናል ተርኒንግ ፖይንት ነው። ነገሩን ቀየር ያደረገው በቃ ማርሽ ቀይሬ ዩተርን የሰራሁት የዛኔ ነው። እስከዛ ብዙ ጊዜ እያየሁ በቃ ኢትስ ኦኬ መስመሬ ላይ ልቆይ፣ ያምም መናገር ብትፈልጊም ሌሎችም ነገሮች ኢትስ ኦኬ መስመሬ ላይ ልቆይ፣ የማውቀውን ይሄ እኔ አውቃለሁ ወይ ደግሞ እኔ እጠቅማለሁ ብዬ ያሰብኩበት ነገር እንዳይበላሽ በዛ ነገር ላይ ብቻ ሰውን እንድጠቅም በቃ እዛው ላይ ልቆይ መስመሬ ላይ ልቆይ ብለሽ ብዙ ትታገያለሽ። ከዚህ በፊት እንደዚህ ታግዬ ትንሽ ወጥቼ ተናግሬ የተመለስኩባቸው ኢንሲደንቶች አሉ። ግን ይሄኛው ግን was a turning point
በዛ የተነሳ ነው ለብዙ ሰው እንደዛ ይመስለኛል። ለብዙ ሰው በጣም እኔ ብቻ አይደለም ምንም ታውቂዋለሽ፣ ሁሉም ሰው ጭራሽ በቃ ምንም የማይናገር በቃ ቁጭ ብሎ ዝም ብሎ ኑሮን የሚኖር ሰው ሁሉ ነው ተነስቶ በጣም በሚገርም አይነት መነሳሳትና ቁጣ እና ቁጭት ነው እዛ ውስጥ የገባ ነውና እንግዲህ ያው ዛሬ ላይ ደግሞ በእንደዚህ ሁኔታ ደግሞ አለን። ፋና ቀለማት አንድ ፕሮግራማችን ላይ አንዲት ታዳጊ ጋብዘን ነበር። በጣም የምትገርም ታዳጊ ምንድነው የምትፈልጊው ብዬ ስጠይቃት ሰለሞን ፕሮግራም ላይ መቅረብ ነው ብላለች። አይታታል እንዴ? አይቻታለሁ እንጂ። እሺ ከዛ በኋላ አቀረብኳት አይደል? አዎ። በጣም እሷን ሳይ ገረመኝ። በቃ እንደሱ ነው የምልሽ። በቃ እኔ በጣም ሳቲስፋይ የሚያደርገኝ ነገር ወጣቶች እሷ እንዲሁ በጣም ህጻን ነች፣ 12 ዓመት እንደዚህ ቲኔጀሮች፣ ሃይ ስኩል ተማሪዎች፣ ኮሌጅ ተማሪዎች እንደዛ ኢንስፓየርድ ሲሆኑ በሾው እዛ ላይ በሚደረገው በሚነገረው ንግግር በጣም ደስ ይለኛልና እቺም ልጅ በጣም ህጻን ልጅ ነች። ኮምፒውተር ትወዳለች፣ ኮድ ማድረግ ትወዳለች። እንደኔ ላይ መጣም እንግዳ ሆና በጣም ያደረገችው ጭውውት በጣም ደስ ይል ነበር። ያው ምስጋና ለእናንተ እዛ ላይ ሰማው። ከዛ በኋላ ቻሌንጁን ተቀብያ አቀረብኳት ማለት ነው። አዎ በእሱ ላይ መቅረብ ነው አለችና ስሜቷ የነበራት ነገር በጣም ደስ የሚል ነበረ። ይሄ መልካም ነገር ነው። ደግሞ ሌላ አንድ የህይወት ጨዋታ እንጨምር። ሰውን ሰው የሚያደርገው ብዙ ነገር አለ። አንዳንዴ ለኑሮ ያለው መሰጠት ነው። አንዳንዴ ፓሽን፣ ይሄ ጥልቅ ስሜት የሚባለው ነገር ነው። አንዳንዴ ደግሞ እንደዋላ አይደል ለተሰጠ ነገር መሮጥ ነው። ሰውን ሰው የሚያደርገው ምን ይመስላል? ያ ከባድ ጥያቄ ነው ይሄ። እኔ ስለ ራሱና ስለ ሰዎች ያለው አመለካከት ነው ብዬ አምናለሁ። ያ አይ ቲንክ እሱም ልክ ነሽ። አይ ቲንክ አንድ የምወደው አባባል አለ ምን the reason for being ወይ ደግሞ የመኖር ትርጉም ሲኖርሽ በምታረጊው ነገር ከሰዎች ጋር ለሰዎች ቅድም እንዳልኩት ለሰዎች በምትሰጪው አይ ቲንክ በዚህ ምድር ላይ ስንኖር just selfish የሆነ ላይፍ ብቻ ኖረን አንሞትም ከሆነ አይ ቲንክ ክስረት ይመስለኛል። ደስ ይላል ለራስ ማሰብ፣ ለራስ የሚሆን ነገር ማድረግ፣ ለራስ መጠንቀቅ፣ ለራስ ጥሩ ነገር ማድረግ ሚንሶ ፈቀደ ሁሉ በጣም ቆንጆ ነው። ግን ያ የሆነ እያለ ግን በጎንዮሽ ለሰዎች መትረፍ መቻል መትረፍ ደግሞ ብዙ መንገዶች አሉት አይደለም? ሰው በተለያየ ሰው በጣም ብዙ በጎ ሰዎች አሉ። በገንዘባቸው ለሰው የሚተርፉ፣ በምክራቸው ለሰው የሚተርፉ፣ በእውቀት ሼር በማድረግ ለሰው የሚተርፉ፣ በላይፍ ስታይላቸው ራስ በአራያ በመሆን ለሰው የሚተርፉና አይ ቲንክ ከነሱ ውስጥ ብቻ በሆነው በተሰጠን በመክሊታችን ልክ ለሰው የሚተርፍ ከኛ ትንሽ አለፍ ያለ ኑሮ ስንኖር አይ ቲንክ የመኖር ትርጉም ያ ነው ብዬ አስባለሁ። አለበለዚያ ግን በቃ ምንም ኖረና ታለፈ ማለት ነው። በዛ ውስጥ ያው ብዙ ደሳስ የሚሉ ነገሮች ያገኘናቸው ይመስለናል፣ ግን ወይ ደግሞ እነሱን ኢንጆይ ያደረግን ይመስለናል። ግን አት ዘ ኤንድ ኦፍ ዘ ዴይ ግን አይ ቲንክ ዲፕ ዳውን ኢንሳይድ ውስጣችን ለሰዎች መትረፍ ካልቻለን እንደዛ ከሆነ ብዙ ጊዜ ኢቭን በቃ ሰዎቹ ሚሊዮነሮቹ ገንዘቡን ሰርተው ሲጨርሱ ምን ነው የሚያደርጉት? ወይ ዶኔት ያደርጉታል ወይ ፋውንዴሽን ይከፍቱና ያግዙበታል። ለምን? በቃ ያ ያገኙት ገንዘብ ያ ያገኙት ጸጋ በቂ አይደለም። የሆነ በቃ ለሰው መቆረስ እንዳለባቸው ያስባሉ እና ያን ማድረግ ካልቻለን አይ ቲንክ የህይወት ትርጉም ሙሉ ነው ብዬ አላስብምና that's how I see it። በጣም ቆንጆ ነገር ነው። ወደ ሀገር ደግሞ እንመለስ። እንደኛ ላለ የማደግ ተስፋ ላለው ነገው በብዙ መንገድ እንግዲህ ሰፋ ብሎ ለሚታይ እና ደግሞ ብዙ የሰው ሀብትና ኃይል ላለው ሀገር ቴክኖሎጂ ምኑ ነው? በጣም ብዙ ነገሮችን የሚቀይር የህዝብ ብሶትን ትንሽ የሚያቀል አጌን አሁንም ቴክኖሎጂ ምንድነው? ቱል ነው፣ ቁስ ነው። ግን በጣም ቆንጆ የሆነ ቁስ በጣም ብዙ ነገሮችን የሚያስተካክል በጣም ብዙ ነገሮችን የሚያቀላጥፍ ሌሎች ሀገርን ልምዶች ስናይ ለምን እገሌ ሀገር ለምን እንደዚህ ሆነች ኳሊቲ ኦፍ ላይፍ የምንለው ነገር አለ፣ ይለካል። በነገራችን ላይ ኢንዴክስ አለ፣ ኢዝ ኦፍ ዱይንግ ቢዝነስ የምንለው ነገር አለ። ቢዝነስ ለመስራት የቀለለ ሀገር ተብሎ በየአመቱ ራንክ ይወጣል እና ኢትዮጵያ የለንበትም። ያ ግን የሆነውና ምን አድርገው ነው ያን ያደረጉት ስትይ ኦፍ ኮርስ ፖሊሲ ምናምን የምትይው ነገር እንዳለ ሆኖ ግን አለ የሚባለውን ቱል አለ የሚባለውን የተፈጠረን የቴክኖሎጂ ፈጠራ በአሰራራቸው ውስጥ በመክተት ብዙ ነገሮችን ያቀላጥፋሉ አይደለም? ስለዚህ ከዛ አንፃር እንደዛ ብናየው በጣም ትንሽዬ ሀገር ሩዋንዳ ሄደሽ ቢዝነስ ላይሰንስ በ5 ደቂቃ ውስጥ ነው የምትጨርሺው። ሁሉ ነገር በኦንላይን ነው የሚያልቀው። ትገቢያለሽ፣ አፕላይ ታደርጊያለሽ፣ ኤቭሪቲንግ አልቆ ላይሰንስ ያልቆ you are ready to start your business በ5 ደቂቃ ውስጥ። በጣም ትንሽዬ ሀገር ነች፣ ግን ተጠቅመው የአይቲውን ያለውን ነገር እንዴት አድርገን እዚህ የኛ አሰራር ኢንተግሬት አድርገን የአሰራራችን እንዴት እናቀላጥፍ ብለው ስላመኑ ስላሰቡበት ኢንቴንሽናል ስለሆኑ ነው የተገባውና እኛ ደግሞ በጣም እንዳልሹ ትልቅ ሪሶርስ ያለን ትልቅ ሀገር ነን። ኢትዮጵያን ከሩዋንዳ ማነጻጸር ምንም ፌርም አይደለም። ምክንያቱም እዚህ በጣም ትልቅ ፖቴንሻል አለ። ትልቅም ስለሆነ ያው ያስቸግራል። ምናልባት ለሩዋንዳ የቀለሉ ትንሽ ስለሆነች ትንሽ ኮንትሮል የሆነ ነገር ውስጥ የሆነ ነገር መፍጠር ቀላል ነው።
ትልቅ ነገር ውስጥ አሁን ኢትዮጵያ ስንል አዲስ አበባ አይደለም፣ ኢትዮጵያ ስንል ሐዋሳ አይደለም፣ ኢትዮጵያ ስንል ድሬዳዋ አይደለም። ኢትዮጵያ ስንል 70%ና ከዛ በላይ ምናልባት ህዝብ ወገኖቻችን ከእኛ ካለን ኮኔክሽን ተነጥለው የሚኖሩበትም ሀገር ነው። በእርሻ ላይ ብቻ ሆነው ኤሌክትሪክ ሳይኖራቸው መሰረተ ልማት ሳይኖራቸው መብራት ሳይኖራቸው የሚኖሩ ያም ነው። ያንንም ነው የምናስበው ኢትዮጵያ ስንልና ምናልባት ያው ችግሩ ኮምፕሌክስ ነው፣ በጣም ኮምፕሊኬትድ ነው። ፖቴንሻሉ ግን ተስፋው ግን አለ። ስለዚህ ከምንችለው ጀምረን በምንችለው አቅም የቴክኖሎጂን ውጤት በምንችላቸው ክሪቲካል ኢሹዎቻችን ላይ ቅድም እንደተባለው እንዳልሽው ቴክኖሎጂ ቅንጦት አይደለም። ቅንጦት የሆነላቸው ሀገሮች ይኖራሉ። ሁሉን ነገር ስለጨረሱ ችግራቸውን ስለፈቱ ቴክኖሎጂን አሁን በቃ ለፈን ለሆነ ነገር የሚጠቀሙበት ቨርቹዋል ሪያሊቲ ምናምን ሜታቨርስ እየተባለ ፋንሲ ነገር ውስጥ ይገባል ነው። ለእኛ ግን ትልልቅ የቴክኖሎጂ ፈጠራዎችን ስንጠቅስ ለፋንሲ ለቅንጦት አይደለም። አርቲፊሻል ኢንቴሊጀንስን ለምሳሌ ለሆነ በቃ የኦፊስ ስራችን ኦቶሜትድ ብቻ እንዲያደርግልን አይደለም። በዛ ውስጥ አርቲፊሻል ኢንቴሊጀንስ ተጠቅመን ምንድነው የምናደርገው? ከእርሻ ጋር ብናያይዘው ለአናሊሲስ ፐርፐዝ የምንጠቀምበት ከሕክምና ጋር በጣም የዶክተር አቅም እጅግ በጣም ባጠረበት ሀገር ላይ ይሄንን ቴክኖሎጂ ተጠቅመን ያንን ክፍተት እንዴት ነው የምንሞላው የሚለው ነገር ላይ ሌሎችም ትልልቅ ቴክኖሎጂዎች ልጠራ እችላለሁ አምጥተን ከኛ ኢሹ ጋር አነካክተን አጋብተን ለኛ ኢሹ መፍትሄ ማድረግ እንችላለን። ስለዚህ ፋንሲ ነገር አይደለም ነው። ለዛ ነው ይሄ ተፈናጥረን አሁን አለ የሚባለው ነገር ብዙ ቴክኖሎጂ አልፎናል በ100 እና በ200 ዓመታት ውስጥ። ስለዚህ አሁን ላይ ደግሞ ሆነን አሁን ያሉ በጣም ሌተስት የሚባሉ አድቫንስ ያደረጉ ኢኖቬሽኖች አሉ። እነሱን ተጠቅመን መሬት ላይ ያለውን ችግራችን እንዴት ነው የምንፈታው ብለን ማሰብ አለብን። ስለዚህ ከዛ አንጻር አይ ቲንክ መነቃቃቱ አለ፣ መነሳሳቱ አለ፣ ፍላጎቱ አለ። ከፖሊሲ ሜከሮች ከመንግስት ኃላፊዎች ጋር በተያያዘ በጣም አምቢሽኑ አለ። በፊት ምንም አልነበረም። ስለዚህ ከዛ አንጻር ተስፋ አለው። እንግዲህ ወደ ተግባር በትንሹ መግባትና ግን መሬት ላይ ወርደን ደግሞ ችግር መፍታት ነው። አሁንም ቢሆን ሰው እየተማረረ ማመልከቻ ለማስገባት 4-5 ቀን የምትንገላችበት ሲስተም ከሆነ ዋይሊ ክንዱ ዳት በኤሌክትሮኒክ ሚንስ በ2-3 ሰዓት ውስጥ ያ ከዛ ካልጀመርን ታክስ ለመሰብሰብ ሰው ለመክፈል የሚሰቃይበት ነገር ሳይሆን በቀላሉ መክፈል የሚችልበት አይዲ ለማሳደስ ሰው የሚቸገርበት ሳይሆን በቀላሉ እነዚህ ነገሮች በጣም ሲምፕልና መደረግ የሚችሉ ናቸው። ከሱ ብንጀምር ወደ ሌላኛው ደግሞ በጣም ሲሪየስ ወደ ሆኑት ነገር ውስጥም እንድንገባ ያግዘናልና አይ ቲንክ that's how I see it። በጣም ትልቅ ቱል ነው ለሀገራችን፣ በጣም ወሳኝ የሚጠቅም ብዙ ነገር የሚያግዘን ነው ያስባል። እንደው በስፋት ነገሩ ላይ እንዳለ ሰው የዓለምን ሁኔታ እንድናይ ስለፈለኩ ነው። የምድሩን ጨርሰው ወደ ፕላኔት ወደ ሌሎች ነገሮች እየሄዱ ነው። እንደው ይሄ ነገር መጨረሻው ምን ይሆን ብለህ አስበህ ታውቃለህ? መጨረሻው ምን እንደሚሆን አብረን እንደምናየው ግን ያው ሰው ልጅ ሰልጥኖ ሲጨርስ ከዛ የምድር አልበቃ ብሎት ደግሞ ያው ወደ ማርስን ኮንከር ማድረግ እዛ ኑሮ መመስረት አምቢሽን አለ የምታውቁት ነገር ነው እና ያ ሊሆን ይችላል የሚሆንም ይመስለኛል ግን ማብቂያው ምንድነው ሲባል አይ ቲንክ ዞረን እዛው መነሻው ላይ ይመስለኛል ወደ ራሳችን የምንመለስ ይመስለኛል። ኮንሺየስነስ ወደ ህሊና። ምክንያቱም አይ ቲንክ አንዳንድም አመለካከቱም እንደዛ ይመስለኛል። አሁን አርቲፊሻል ኢንተለጀንስ አድርጎ ስራችን የሚያቀላጥፍ ነገር መጥቶ ሁሉ ነገር ኦቶሜትድ ሆኖ ከዛስ የሰው ልጅ ምንድነው የሚያደርገው ሲባል ወደ ራስ መመለስ ነው እና ለዛ ነው ብዙ ጊዜ ክሪኤቲቪቲ፣ አርት፣ ስነ ጥበብ በፍጹም አይተኩም በዲጂታል። ስለዚህ ሰው ከዚህ አይነት ነገር ውስጥ ወጥቶ በቃ ክሪኤቲቭ ነገር ውስጥ ላይፍን የማጣጣም ነገር ውስጥ ወደ ባክ ቱ ኦሪጂን እንደሚባለው ወደ መሰረታዊው ነገር ወደ ኮንሺየስነሳችን የምንመለስ ይመስለኛል። አለበለዚያ እንግዲህ ያው ማሰሪያም የለውም ማለት ነው ይመስለኛል። ዞሮ እንደዛ ይመስለኛል። ሰው ወደ መናፈቅ የምንሄድ ይመስለኛል። እኔ ደግሞ ወደ ቤተሰብ ድጋሚ አይን ላይን እየተያዩ ወደ ማውራት ወደ ተፈጥሮ እንደዚህ የምንመለስ ይመስለኛል። አይ ቲንክ የተወሰኑ ሳይኖቹ አሉ። አሁን ራሱ ያለው ወጣቱ ጄኔሬሽን ኦፍ ኮርስ ከቴክኖሎጂ ጋር በጣም አታችድ ቢሆንም ግን ከኔቸር ጋር አክቲቪቲ የማድረጉ ነገር አብሮ የማሳለፈው ነገር አለና ያን ካላደረግ ያው ከባድ ነው። ቅድም እንዳልኩት ፎልስ ሴንስ ኦፍ ኤግዚስተንስ ይፈጥራል ዲጂታል ዓለሙ ነው። በቃ የእውነተኛው ዓለም ላይ እንደዚህ በአካል በጉዞ ዓለም ያለውን ነገር ትተን ወይ ደግሞ እሱ ካልተሳካልን እዛ ጋር ያለችዋን ፌክ የሆነችዋን ላይፍ ስታይል ክሬት አድርገን በጣም ብዙ ችግር እያመጣ ነው። ያው ቅድም ስላልኩ መድገም አልፈልግም እና የዲጂታል ዓለም ውስጥ ያለው በጣም መጠንቀቅ አለብን። እኔ እንግዲህ እንደ ቴክኖሎጂስት እነዚህ ነገሮች ሁሉ እንደሚጠቀም እና ጥሩ ናቸው ብሎም ግን ያው ሳይድ ኢፌክቱንም እንደሚናገር ሰው በጣም ከቴክኖሎጂ ሰው ከሰማችሁት እንግዲህ አይ ቲንክ ምክሩ ጥሩ ነው ብዬ አስባለሁ። በጣም ባላንስ ማድረግ አለብን። ዲጂታል ዓለም ውስጥ ያለን ላይፍ ከዚህ ከገሃዱ ዓለም ጋር በጣም ባላንስ ማድረግ አለብን። አለበለዚያ በጣም ከባድ ነው። አይምሮ ላይ የአይምሮ ጤንነት ላይ የሚፈጥራቸው ብዙ ችግሮች ስላሉ በጣም
ኮንሺየስ መሆን አለብን መጠንቀቅ አለብን። ህይወትን ስታመጣጥነው እንዴት ነው ከቴክኖሎጂው አረፍ ስትል ምንድነው የምታደርገው? እኔ ደስ አክቲቪቲ በጣም ከልጄ ጋር ማሳለፍ እወዳለሁ። አክቲቪቲ እወዳለሁ። ብስክሌት ማድረግ ደስ ይለኛል። ጂም ሄጄ ወርክአውት ማድረግ ደስ ይለኛል። ጊዜ እና ሁኔታ ከተመቻቸ አዳዲስ ቦታዎችን መጎብኘት እወዳለሁ። ስለዚህ ያ በጣም እውነት ለመናገር ዲጂታል ስፔስ ላይ ከማሳልፈው በጣም ኢንጆይ አደርጋለሁ። እነዛን ሳረጋቸው በጣም ደስ ይለኛል እና አውትዶር እወዳለሁ። ሃይኪንግ፣ ከተፈጥሮ ጋር መነካካት፣ ሲመች ማንበብ ማለት ማንበብ ስለ ይሄ ሳይሆን መጽሐፍ በደንብ ወረቀት መጽሐፍ ይዞ ማንበብ ነው። ከሱ ጋር እየተነጣጠለን ያለነውና እሱ ነገር ካነሳና ይቀርሱ አንዳንድ ሰው አይ ፒዲኤፍ አለኝ ችግር የለም ስልኬ ላይ ይላል። አንዳንድ ሰው ደግሞ አይደለም ንባብማ እየነኩ ድምጹን እየሰሙ እያሻታቱ ነው ብሎ ይላል። በዚህና በዚህ ልዩነት አለ? ያው ኮንሳምፕሽን ነው። ኮንቪኒየንሱ መጽሐፍ ይዞ ከመሄድ ያው ኢቡኮች ዲጂታል ቡኮች አሉ በጣም ቆንጆ ነው። ዓለም ወደዛ ይሄዳል። ያንን መጠቀም አለብን። ግን እኔ ይመስለኛል አይ ቲንክ ምናልባት የሞኝ አባባል ሊሆን ይችላል። ግን መጽሐፍ የራሱ የሆነ ቫልዩ አለው እና አይ ቲንክ ከዛ እኔ እንዳንነጣጥል እፈልጋለሁ። መጽሐፍ በቃ ይዘን እያሸተትን ወረቀቱን እየገለጥነው ምናምን አይ ቲንክ ያ ቢኖር በተለይ ጄኔሬሽን ያንን ሉዝ አድርጎ ልክ የሆነ ጊዜ ላይ መጽሐፍ ምንድነው የሚል ትውልድ እንዳይመጣ እፈራለሁ። መጽሐፍ ምንድነው? ልክ አሁን ለተወለደ ልጅ ቴፕ ካሴት ታሳዩ they don't know what it is እና እንደዛ እንዳይሆን እፈራለሁ። እስክሪፕቶ ጋር ቢሆን ደግሞ የበለጠ ግራ ይገባዋል። ስለዚህ መጽሐፍ ግን ሁልጊዜ ክብሩን ጠብቆ ሌላውን በዲጂታልም ተደግፎ ማለት ነው። ኦፍ ኮርስ ዲጂታል ላይብራሪዎች፣ ዲጂታል መጽሐፎች፣ ዲጂታል ሚዲያዎች ያስፈልጉናል። በቀላሉ ኮንሱም እናደርጋቸዋለን። በመኪና እየሄድን እንሰማለን። ኦዲዮ ቡክ በብዙ መንገድ በሄድፎናችን እንሰማለን። እንደዚህ ግን ያ እንዳለ ሆኖ ግን አይ ቲንክ መጽሐፍ የሚባለው ነገር ግን ቫልዩን ሳያጣ ከሱ ጋር ንክኪው ቢኖር ቢቀጥል ደስ ይለኛል። መጽሐፍ ይዘሽ አንድ ቦታ ሳር ላይ ጋርደን ብለሽ መጽሐፍ ስታነቢ ያለው ፊሊንግ እና ዲጂታል ፒዲኤፍ ከፍተሽ ስታነቢ አይ ቲንክ የተለያየ ብዙ ሰው እንደዛ ይላል ይመስለኛል። ይሄ ግንኙነቱም አለው መሰለኝ የራሱ የስነ ልቦናው እንደዛ ያላወራነው ነገር አለ። እኔ እንጃ ጥሩ ነው እቺ ነገር ማቆይ ሳልናገር አልሄድም ብለህ የምትለው ከቴክኖሎጂ ጋር ከሀገር ጋር ከማህበረሰብ ከወጣቶች ምናልባት እንዳልከው መንካት የምትፈልገው ህይወትና ሁኔታ ካለ አይ ቲንክ ብዙ ነገር ጥሩ የሆነ ሊዲንግ ኩዌስችን ስለጠየቅሽ ብዙን አይ ቲንክ ከቨር አድርገናል ብዬ አስባለሁና ደስ የሚል ጭውውት ነው አይደለ? በጣም ነው ማመሰግንህ። እንግዲህ ልትመለስ ነው። መልካም መንገድ እንዲሆንልህ እመኛለሁ። ደግሞ መለሳ ስትመጣ ደግሞ ሌላ ፍሬያማ የስራ ጊዜያቶች እንዲኖርሁም ከልቤ ነው የምመኘው። በጣም አመሰግናለሁ ማህሌት። አንቺም ይሄንን እድል አመቻችተሽ እንደዚህ አይነት ጭውውት እንድንጨዋወት ስላደረግሽ በጣም አመሰግናለሁ። እናንተ ተመልካቾቻችንን በጣም ነው የምናመሰግነው። የዛሬ የፋና ከዋክብት እንግዳችን ሰለሞን ሙልጌታ ካሳ ነበረ። የተለያዩ ሀሳቦችን አንስተን አወራን። ከኛ ጋር ስለነበራችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ጤና ይስጥልኝ።